መቼም ሰዎች በተለያየ አጋጣሚ ወደ ቤተክርስቲያን ሄዳሉ። ቤተክርስቲያኑ በህዝብ ተጨናንቋል። ቅዱሳን በመቀመጫቸው ጠቦ ጠርዝ ላይ ሁሉ የተቀመጡ ይኖራሉ። አንዳንዶች የማበረታቻ ቃል ፈልገው የመጡ አሉ። አንዳንዶች ደግሞ ሌላ ሰው ግድ ብሏቸው የመጡ አሉ። አንዳንዶች ደግሞ ያለውን እድምታ በዛ ውስጥ ያለውን አትሞስፌር ስለሚወዱ ይሰበሳል። ሰላም ቅዱሳን ከሻምፒዮን ጨዋታው በፊት የመጨረሻውን ንግግር እንደሚሰጥ አሰልጣኝ ወደ እናንተ የእግዚአብሔርን ቃል ለማካፈል መጥቻለሁ። ሳምንቱ የተባረከ ሳምንት እንደነበራችሁ ተስፋ አደርጋለሁ። ካልሆነ ግን አትጨነቁ፣ ትክክለኛው ቦታ ላይ መጥታችኋል። የዛሬው መልእክት በካምፕ ሄደው ክብሪታቸውን ሊጭሩ የክብሪታቸውን እንጨት አንስተው እንደሚለኩ ሰው በእናንተ ላይ የእምነትና ተስፋ ይጫራል ብዬ አምናለሁ። እንግዲህ ባለፈው ሳምንት ስለ ተአምራት ተነጋግረን ነበረ ወይም አካፍያችሁ ነበረ እና እውነቱን እንነጋገር ካልን ተአምራት ሲፈጸም ህይወት የበለጠ አስደሳች ይሆናል። ያለበለዚያ የምንከፍለው ቢል ሂሳባችን የመንገዱ መጨናነቅ ትራፊኩ እና ወይም ደግሞ ፍሪጃችን በጣም ባልሆነ ጊዜ ባዶ ሆነን ወተት ለመግዛት እንደምንሄድ አይነት ነገር ውስጥ ይከተናል ህይወት። ባለፈው ጊዜ እንዳልኩት ተአምራት እግዚአብሔር እውነተኛ መሆኑንና እሱ በመስራት ላይ እንዳለ የሚያረጋግጥልን ነው ብዬ ነበረ። አስደናቂና ምንም ግምት ስለሱ ማውራት የማንጨርሰው ስለ እግዚአብሔር ስላደረገው አስደናቂ ነገር በቃ ይሄ አስደሳች ፍጻሜው አስደሳች የሆነ ህይወት፣ ሁሉም ነገሮች ለበጎ አብረው የሚሰሩት ህይወት ወደ ሮሜ 8:28 ላይ ላመጣችሁ ነው። እንዲሁም ደግሞ የእግዚአብሔር እቅድ በሙሉ እንዲፈጸም ከተፈለገ ተአምራት ያስፈልገናል። ነገሮች ሁሉ ለመልካም እንዲሰሩ ለኛ ነገር ሁሉ ለበጎ እንዲደረግ ከተፈለገ ነገር ሁሉ ለበጎ እንዲሆን እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ይሄ እንደ ሐሳቡም ለተጠሩ እንደ እግዚአብሔር ሐሳብ ፍቃድ according to his purpose ሮሜ 8:28 ላይ ቃሉ እንደዚህ ይላል፣ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሃሌሉያ። I think ጳውሎስ እናውቃለን ሲል ካለው ኤክስፒሪየንስ ቃሉንም ደግሞ የብሉይ ኪዳን መጽሐፍ ተሄደን በምናይበት ጊዜ ያንን እውቀት ይሰጡናል። ነገር ሁሉ ለበጎ እግዚአብሔርን የምትወዱ ከሆነ ነገር ሁሉ ለበጎ እንደሚደረግ አይነው። ይሄን ጥቅስ ብዙዎቻችን በቤታችን ግድግዳ ላይ ለጠፍነው እንኖራለን፣ አስቀርጸን አሰርተን ወይም በስልካችን መያዣ ላይ አድርገነው ይሆናል ወይም ፍሪጃችን ላይ ለጥፈነው ሊሆን ይችላል። ነገር ግን ይሄ ጥቅስ ልነግራችሁ መፈልገው ሊፈጸም የሚችለው ተአምራት የተባለው ነገር ሲከናወን ነው። ሁሉም ነገር አንድ ላይ የሚሰሩት እና ለበጎ እንዲሆንልን የሚያስደርጋቸው ነገር ተአምራት ሲኖር ነው። ለምሳሌ አንድ ብለን ብንቆጥር እንደ እግዚአብሔር ሐሳብ መጠራታችሁ ይህንን እውቀው ይላል። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ይሄ መጠራት የሚለው እግዚአብሔር ስለጠራን እኮ ነው። ምክንያቱም እግዚአብሔር ልጁን ወደዚህ ምድር ሲልከው ሊጠራን መጠራት የሚለው ይሄ መዳንን ራሱ ዳግም መወለድን የእግዚአብሔር ልጆች መሆንን እግዚአብሔር ልጁን ወደዚህ ምድር ሲልከው ይሄ መጠራት ነው። እኛን ለመጥራት ሲል ወደ መንግስቱ ከጨለማ ወደሚደነቅ ብርሃን የጠራችሁ ይላል።
የእርሱን በጎነት እንድታወሩ የእግዚአብሔርን በጎነት፣ መልካምነት፣ ሰጭነት፣ ፈዋሽነት፣ አድራጊነት፣ መንገድ ከፋችነት ነገሮችን የሚለውጥ መሆኑን እንደ ሐሳቡም ለተጠሩት እግዚአብሔርን ለሚወዱ ሁለተኛ እግዚአብሔርን መውደድ አይኖ ልክ ነው እያላችሁ ጭንቅላታችሁ እንደምትነቀንቁ እግዚአብሔር ወይም የእግዚአብሔር ዓላማ ምንድን ነው ብለን ብንጠይቅ ቀላል እና ግልጽ የሆነ መልስ የምናገኘው እንድንድንና የልጁን መልክ እንድንመስል መፈለግ ይሄ እግዚአብሔር ዓላማ ነው። ሮሜ 8:28 ላይ ይሄን ነው የጠራን ለዚህ እንደሆነ። ስለዚህ በዚህ ህይወት ውስጥ እግዚአብሔር ምን እየቀረጸ እንደሆነ እያሰብን ካሰብን ላረጋግጥላችሁ የምፈልገው እሱ የበለጠ ኢየሱስን እንድንመስል ለማድረግ በእኛ ህይወት ውስጥ እየሰራ ነው። ያ ማለት እሁድ ማለዳ ብቻ መተን እጆቻችንን አንስተን አምላኪ እንድንሆን ሳይሆን መልካም ነው እሱም በእምነት ክርስቶስ እንድንመስል፣ በትዕግስት ክርስቶስ እንድንመስል፣ በፍቅር ክርስቶስ እንድንመስል፣ ወደዛ ፍቅር እንድናድግ ይባስም በቅድስና እንደርሱ እንድንሆን ይገርማል አይደለም? እግዚአብሔር የዓላማ አምላክ ነው። ኢየሱስን ሲልከው ከኃጢአት መዘዝ ሊያድነን አቅዶ ነበር። እግዚአብሔር አንዱ ነገር ምንድነው? ቃሉን ሲልከው ቃሉ የላኩት ቃል ያሰብኩትን ሳያደርግ እንዲሁ በከንቱ አይመለስም አለ ኢሳይያስ ይጽፍልን። ለዚህ ነው ቃልም ሥጋ ሆኖ ወደዚህ ምድር በመጣ ጊዜ የእግዚአብሔር ልጅ ኢየሱስ ቃል የነበረው ሥጋ ሆኖ የመጣበትን ዓላማ ፈጽሞ ነው ሄደው። የዲያብሎስን ስራ ሊያፈርስ መጣ የእግዚአብሔር ልጅ ኢየሱስ ክርስቶስ ስራውንም አፍርሶ ነው የሄደው። ከኛ ጋር ያጣላውን የጥል ግድግዳ አፍርሶ በደሙ እርቅን ፈጽሞ ሁላችን አባ ብለን የምንጠራበትን መንፈስ እንድናገኝ ኳሊፋይ የሚያደርገንን ነገር ለማድረግ በሕይወታችን በደሙ አጥቦ የእግዚአብሔር ልጆች እኛን በማድረግ ማለት ነው። እንዲሁ ደግሞ ሰይጣንን ስናስብ ዲያብሎስ አሁንም በጣም ይሰራል። እግዚአብሔር በተአምራት ቢዝነስ ውስጥ ወይም ደግሞ እግዚአብሔር ተአምር አያደርግም ብሎ የሚያስብ ነው። ያ ብቻ አይደለም፣ በተመሳሳይ መንገዱ እኔና እናንተንም ተአምራት እንደሌለ አድርጎ ለማሳየትና ለማሳመንኛ ከችግሩ ጋር ዘላለም ቆይታ የምናደርግ ሰዎች እናድርጎ ለማሳየት ይሞክራል። ለዚህ ነው ለትውስታ አይደለም የቀይ ባህርን ታሪክ ስናነብ ድሮ እንደዛ ነበር ሳይሆን ያው እግዚአብሔር ዛሬም እንዲህ አይነት ነገር ያደርጋል በሕይወቴ የሚለውን ኤክስፔክቴሽን መጠባበቅ እንዲኖረን ነው ቃሉን የምናነበው። እስራኤላውያን ከባርነት ምድር ከግብፅ ምድር ወጥተው ወተትና ማር ታፈሳለች ወደ ተባለ ወደ ከነዓን ምድር በምን አይነት ብዙ ታምራት ፈርዖን እንደለቀቃቸው ታውቃላችሁ። ዘጸአት ላይ ሄደን ስናነብ ከምዕራፍ 3 ጀምሮ ሄዳችሁ እስከ ከምዕራፍ 4 ጀምሮ እስከ ምዕራፍ 11 ድረስ ሄደን ስናነብ 12ኛው ምዕራፍ ላይ ነው የወጡት። በጣም ብዙ ነገሮች ሆኖ ነው የወጡት። ግን ከወጡ በኋላ ያ ሁሉ ደስታ ፈንጠዝያ ሆኖ ከወጡ በኋላ በብዙ ብርና ወርቅ ከወጡ በኋላ ፊት ለፊታቸው አትሻገሩም የሚል የኤርትራ ባህር ጠለል ብሎ ነበረ። አንዳንድ ጊዜ ወተን ልክ በጨፈር ባመሰገንበት በማግስቱ ወይ ለዚህ ነው እንዴ ይሄኛውስ ችግር ብለን የሆነ የሚያፈጥብህ ነገር በፊት ቆሞ ስታይ
ወደኋላ ቆም ብለን ማየት አለብን። እንዴት እዚህ ጋር እንደደረሰ እግዚአብሔር እዚህ ድረስ አምጥቶን የሚተወን እንዳልሆነ፣ ትላንት የነበራችሁበት ዛሬ ካላችሁበት የተሻለ ነው። ዛሬ ካላችሁበት ነገ የምትሄዱበት የተመረጠ ነው፣ ወይም that's the best። ስለዚህ እዚህ ጋር ቆመን ቀይ ባህር ጋር ቆመን ተአምራትን የሚያስብ አይምሮ ከሆነ፣ አይምሮአችን የለመደው ተአምራት ማሰብ ከሆነ ልዩነት ይመጣል ንግግራችን ላይ። እስራኤሎች ግን ተአምራት ማሰብ ስላልነበረ አይምሮአቸውን ያስለመዱት፣ ልክ እንዲህ አይነት ነገር ውስጥ በገቡ ጊዜ በግብፅ መቃብር ስለሌለ ነው ያመጣን በዚህ ያሉት ሙሴን። ወሬያቸው ሞት ነው፣ ንግግራቸው ውድቀት ነው። አጣለው፣ መነጣለው፣ ደያለው፣ ቢዝነስ ባንክራፕት ያደርጋል፣ ጤና አይሻሻልም፣ ሐኪሞቹ እንዳሉት እንደዛው መጥፎ እየሆነ ይሄዳል። እንዲህ አይነት ታምራት ያለመደ ታምራትን ኤክስፔክት የማያደርግ ማይንድ ፕሮዲውስ የሚያደርገው የሚያወጣው የሚያመነጫቸው ቃላቶች ናቸው። ችግሩ ይሄ ነው። አእምሮ ታምር እንዲጠብቅ ካላሰለጠን ነው ጥፋትን ይጠባበቃል። ስለ ሞት እናስተላለን፣ ስለ ውድቀት እናወራለን። ከማምለክ ይልቅ ማጉረምረም ውስጥ ነው ሰውን የሚከተው። አሁን ግን ስሙኝ፣ ሮሜ 8 አሁንም ይሰራል። 8:28 በተአምራት ላይ ካተኮርን 3 ነገሮችን እንገነዘባለን። በመጀመሪያ ሁለተኛ ጠላቶቻችንን አናያቸው። that's so powerful, right? ለዚህ ነው ጳውሎስ ሙሴ ሲናገር ዛሬ የምታያቸውን ግብፃውያን ለዘላለም አታያቸውም አላቸው፣ ግን በእግዚአብሔር ላይ አታምፁ አለ። ለትውልድ ምስክር ትተው በደረቅ መሬት ላይ ይራመዳሉ። ይሄ ተአምራትን የሚያስተው አእምሮ የሚያፈጥረው ነው። በተሐድሶ ጉባኤ ላይ እንደ ውዳሴ መስሙር እምነታቸው ወደ ሰማይ ይወጣል። ተሰባርፉ ዛሬ በፊት የቆመው ቀይ ባህር የትኛው ነው ብለን እስቲ እንጠይቅ። ከታያችሁ ያላያችሁት ቀይ ባህር የብስራች አለ። እግዚአብሔርን መውደዳችሁን ቀጥሉ፣ በእርሱ መታመንን ቀጥሉ፣ ምክንያቱም ልትሻገሩ ነው። ሲያሳድዱ የነበረውን ውድቀት ልትመሰክር ነው። ሮሜ 8 ላይ ሄደን ስናነብ ከ28 በኋላ ያሉትን ከ31 እስከ 12 እንዲህ ይላል። ስለ እነዚህ ነገሮች ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ያንን ማን ይቃወመናል? እግዚአብሔር ከኛ ጋር ከሆነ ለገዛ ልጁ ያራራለት፣ ነገር ግን ያው ስለ ሁላችን አሳልፎ ከሰጠው ያው ከእርሱ ጋር እንዴት እንዲያው ሁሉን አይስጠን? እግዚአብሔር ከኛ ጋር ከሆነ ኢየሱስ ክርስቶስ የሚቃወመን አይደለም። ያ በደንብ ሲገባን ቀይ ባህርን ለመሻገር ተዘጋጅተናል። እግዚአብሔር የመጨረሻ ዓላማ እናንተ መባረክ ብቻ ሳይሆን ኢየሱስ ክርስቶስን እንድትመስሉ ማድረግ ነው። እምነትን፣ ትዕግስትን፣ ፍቅርን፣ ደግነትን፣ ቅድስናን በእኛ ላይ ሊሰራ ለዚህ ነው እግዚአብሔርን ጮኸን እንድናመሰግን በጨለማ ውስጥ ልክ ጳውሎስና ሲላስ በእስር ቤት ተጥለውም ሳሉ በእስራት
መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት ተፈታ። ምስጋና የእጃቸው ሰንሰለት በሮቹ ምኑ ነው የተከፈተው? አሜን። እስር ቤት ሆናችሁ ቆስላችሁ ተደብድባችሁ ለወንጌል ብላችሁ እግዚአብሔር የት ነበርክ? ወይኔ እንዲህ ስንሆን አይደለም ያሉት። ገቡ በቃ ወደ አምልኮ ያላቸውን ሁኔታዎች ሁሉ ረስተው የዛኔ እግዚአብሔር ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንደሚሰራ እናውቃለን። አንድ ሰው ሲናገር እነሱ መዝሙር ሲዘምሩ የመዝሙሩን ቤት ለመጠበቅ እግዚአብሔር እግሮቹ ሲያንቀሳቅስ የስርበቱ መሰረት ተናወጠ። ቃል ውስጥ ያለ አይደለም፣ ግን ምን ያህል እውነታውን ነው። እግዚአብሔር በህዝቡ ምስጋና መካከል ያድራል ይለናል። ወገኖቼ ሳምንቱ በፊታችሁ ያሉት ነገሮች ሁሉ በተአምራት እንደሚቀየሩ እንድታምኑ እንድትጠባበቁ ይሄ ቃል እንደ የሮሜ 28 ዲፕ ሚስጥሩ ነገሮችን ለመለወጥ ተአምራት ይደረጋል የሚለው ነገር ውስጣችሁ ከገባ ልክ ዮርዳኖስ ፊት ለፊታችሁ ወይም ቀይ ባህር ፊት ለፊታችሁ ቆሞ እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩት የሚለው ቼክ ማድረግ ያለብኝ ብቻ እሱም መውደዴ እንደሆነ ሲመጣላችሁ እንደምታልፉት ታውቃላችሁ። ጸልያለሁ በዚህ ሰዓት ሜቢ ኢየሱስን ካልተቀበላችሁ እና ጌታ ኢየሱስ ወደ ህይወቴ ግባ፣ ባፈሰስከው ደም ኃጢአቴን ሁሉ እንድታጥብልኝ እጠይቅሃለሁ። የእግዚአብሔር ልጅ አድርገኝ። ስለሞትክልኝ ከሙታንም ስለተነሳ አመሰግናለሁ። እንደ ቃልህ መዳንን አምናለሁ። በኢየሱስ ስም አሜን። ክርስቶስን እንዲህ ብላችሁ ከጋበዛችሁት ወደ እናንተ ህይወት እንደመጣ አምናለሁ። በዚህ ሰዓት አባት ሆይ እህቶችን ወንድሞችን ሁሉ እንድትባርካቸው፣ ማንኛውም በእነሱ ላይ የተነሳ የሚያሳድዳቸው የጠላት ጉልበት ሁሉ በኢየሱስ ክርስቶስ ስም የፈረሰ ይሁን። በጌታ በኢየሱስ ስም በፊታቸው የተንጣለለ እንዳይሻገሩ አድርጎ የሚያሳያቸው ማንኛውም ነገር በኢየሱስ ስም የተከፈለ ይሁን። በጌታ በኢየሱስ ስም የበሽታ ጉልበት ሁሉ ከነሱ ላይ የተነሳ ይሁን። ትላንት ከነበሩበት አሁን ወደ ተሻለ ቦታ እንዳመጣቸውና የሚሄዱበት ደግሞ ከዚህ ይልቅ የተመረጠ እንደሆነ የሚያዩበት አይን በዚህ ሰዓት በኢየሱስ ስም የተሰጣቸው ይሁን። እግዚአብሔር ሆይ እናመሰግንሃለን ስለ ቃልህ። ክብር ለአንተ ይሁን። እንደፈወስካቸው፣ እንደነካቸው፣ እንደዳሰስካቸው በዚህ ሰዓት ነገራቸውን በተአምራት እንደምትቀይረው አምናለሁ። በኢየሱስ ስም አሜን አሜን። እግዚአብሔር ይባርካችሁ። መልካም ሳምንት፣ መልካም ቀን ይሁንላችሁ እያልኩ ስሰናበታችሁ ይህንን አገልግሎት በመቀጠል እንድትደግፉ ላበረታታችሁ፣ በገንዘባችሁና በጸሎታችሁ እንድትቀጥሉ ላበረታታችሁ ወዳለሁኝ። መልካም ቀን፣ መልካም ሳምንት።